ትንሽ ሰው ወጋ ያውቅ እንዳደነግጡ በዚህ ሰዓት አስቸኳይ የተባለ ጥሪ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋዳይነታችን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወሉን ጫናችሁን ታበታችሁ ስል በሉል እግዚአብሔር ስም ጠይቃለሁ። እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። እንግዲህ በጧቱ አድዋ ላይ ፒያሳ ላይ የተፈጠረ አነጋጋሪ ቪዲዮ አለ። እሱንም እናስመለከታችሁናል። ኦርቶዶክሳውያን ባለማተቦች በግፍ እየተገደሉ ነው። እሱንም እናስመለከታችሁናል። አድዋ ድል በዓልን ለማክበር የወጡ ብዙ ሰዎችም እንግዲህ ምሬታቸውን በሰዓት እየገለጹ ይገኛሉ። ከዚህ በፊት እንግዲህ በደማቅ ሁኔታ እንደሚከበር ሁላችንም የምናውቀው ሀቅ ነው። በዚህ 3 ዓመት 4 ዓመት ውስጥ ግን ይሄ በዓል ጭራሽ ታስቦ እንዲውል እየቀዘቀዘ በየዓመቱ መምጣቱን እየተመለከትን እንገኛለን ማለት ነው። እስቲ በርከት ያሉ ቪዲዮዎች አሉ፣ እነሱን ተመልክተን እንመለስ። መጨረሻ ላይ ሐሳብ እንሰጥበት ይሆናል። ወደ ቪዲዮቹ። መረገሚውን አለመታደል አላቀም ኦርቶዶክሳውያን ባለማተቦች ሁሌ በሐዘን ዜና ነው የምንመጣው። እነሱ በጫካ ውስጥ ሆነው ይህንን መልእክት ካስተላለፉ እኛ ስለምንስ ኮፒ ሊንክ ሼር ሪፖስት እያደረገን ኃላፊነታችንን አንወጣም? እንዴት ነው አሁን ያለው ሁኔታ? አሪሽ ላይ ያሉ ኦርቶዶክሳውያን ባለማተቦች እንዴት ናቸው? አሁንም ምንም የተረጋጋ ነገር የለም። ያው ግድያ ሳውንድ ትንሽ ገብ ቢልም ሰውም እየለቀቀ ነው ካለበት ቦታ ላይ እየተደረገ ባለበት ቦታ ላይ ያሉት ቆላማ ወደ ገጠራማ ያሉት ሰንትሮች እየለቀቁ ነው። ንብረታቸውንም እያጋዙ ነው። የሚመለከተው አካል እንደዚሁም ከአባቶች እዛው ቦታ ድረስ የመጣላችሁ አካል አለ የደረሰላችሁ? ምንም አይነት አካል የለም። በፊት መከላከያ ነበረ፣ መከላከያዎችም ወጥተዋል ከዛ ቦታ ላይ። መከላከያ እንደተነሳ ነው ይሄ ነገር የጀመሩት ማለት ነው። መከላከያ ባለበት ሰዓት ላይ አቆሞ ነበረ ስላት ለሁለት ወር። የሃይማኖት ጥቃት ነው፣ የሃይማኖት ተኮር ጥቃት ነው እንደዛ ማለት ይቻላል። አሁን ባለው ደረጃ እምነት ተኮር ነው እንጂ በጋራ ወይም ደግሞ ሌላ ነገር አይደለም። ክርስቲያኖች እየተፈለጉ እየተመረጡ የተመለከታችሁ ነው። ኦርቶዶክሳውያን ባለማተቦች አሪሽ ኦርቶዶክሳውያን ባለማተቦች ዛሬም ይጣራሉ። እቺ አማኔት የሆነችው ቅድስት ቤተክርስቲያን ላይ ግልጽ ጦርነት እንደተከፈተባት እየተመለከትን እንገኛለን። ኦርቶዶክስ ነህ ባለማተብ ነህ እየተባሉ በራቸው እየተንኳኳ በግፍ እየታረዱ ነው። በግፍ በጥይት እየተቆሉ እንደ በቆሎም እየተጠበሱ ይገኛሉ። ኦርቶዶክሳውያን ባለማተቦች በሰሜን በደቡብ በምስራቅ በምዕራብ ላይ የምትገኙ ኦርቶዶክሳውያን ባለማተቦች ሌሎች አጀንዳዎቻችሁን ጥላችሁ ፍትህ ለአርሲ እያላችሁ ሁላችሁም ድምጻችሁን አሰሙ። ለንጹሃን ድምጽ መሆን ሰብአዊነት እንጂ ፖለቲካ አይደለም። ፍትህ ለአርሲ ኦርቶዶክሳውያን። ሰው ወጋ ያውቅ ክብር ያውቅ። ለዛ ነው ክብር የሚያቅሰው የክብር የተከበረውን ነገር አይነካም፣ አይዘባረቅም። እንዴት ነው ንጉሱን ጠልቶ ጀግኖ ማከብር? ጀግኖ እኮ አይከብር። ወይም ደግሞ አብሮ የቆመው ከእውነት ጋር አብሮ የቆመው ሰው እንዴት ይከብራል? ነውር ነው። አባቶቻችን ለቆሙለት ዓላማ ወንድ ከሆነ ዛሬ ጀግና ከሆነ እሱ መርቶ ሌላን ሰው አድርጎ ለሰው ልጅ ክብር የሚውል ውለታ ዋልና ዛሬ ትውልድ ያክብራል። ለትላንት ታሪክ ትላንት በተሰራ ታሪክ ቁማር ከሚጫወት ይልቅ ዛሬ ተሰጥቶልን የሜዳ ዛሬ ሜዳ የተሰጠው ሰው ዛሬ ነው ያለው። እኔ በዚህ እድሜ በኢትዮጵያነቴ በሞራሌ ተንቀሳቅሼ ሲመጣ እንዴት አትገቢም ባንዲራው ካልጣልሽ እንዴት በለ መጪ ትውልድ ታሪክ ያንሳው። እኔ በበኩሌ ብሶቴን ነው ማለት ብሶት ነው። እንዴት እንደዚህ ሊሆን ይችላል? ምንድነው ኬዙ? ችግሩ ምንድነው ነው? ይብራራልኝ፣ መንግስት ያብራራልኝ። ምንድነው ችግሩ? ሰፈሬ ካሰንቺስ ነው ብያለሁ። ኢትዮጵያን በመውደዴ አገሬ በመሆኑ ከሰፈሬ ተንቀሳቅሼ መጣው። ሲመጣ ባንዲራ ካላወለቅሽው አትገቢም አሉ። ይሄ መጪ ትውልድ ታሪክ ያዛው ነው። አዎ ቤተሰቦቻችን ወላጆቻችን ያስተላለፉት እድሜና ጤና ወቅቱ ነው። አሁን ባንዲራ ካልጣላችሁ አትገቡም ተባለ። ታሪክ ያንሳው ነው። መጪ ትውልድ ታሪክ ያንሳው ነው የሚለው እኔ በበኩሌ። አዎ በዚች እድሜ ሞራሌ ተንቀሳቅሶ በደስታ መካፈል ሲመጣ እንዴት ይከለከላሉ? እንዴት ባንዲራ ይጣላል? ኬዙስ ምንድነው? የባንዲራ የምጣልበት ኬዙ ምን እየሆነ ነው? ምንድነው? በምን ይፈታል ችግሩ? ኬዙን ያብራሩልን። ለምን እንደተጣለው ይብራራልን፣ ይግባን፣ እንወቀው። ማን ነው እንደሱ ያለው? ይሄው ፖሊሶቹ፣ ህግ አስከባሪዎቹ ፖሊሶቹ ማለት ነው። ፖሊሶች ናቸው አይደል? ይሄው እዚህ ባንዲራ ይጣል ጣይ
እዚህም ያለው ጆሮዬ ላይ ያለንም ጣይ ነው ያለኝ። አልጥልም። የስንተኛ ጊዜ ነው አድዋ? እንግዲህ መቼስ እኔ ነገርኩ 88 ነው እድሜ ብያለሁ። እንግዲህ በዚህ ላይ ምን ያህል አድዋ ድል እንደሚከበረው ወቀው አንተ ራስህ። አንደ በዱላ አንደ በከስክስ እየረገጡ ሰላም ነው አሉ። አንደ በዱላ አንደ በከስክስ እየረገጡ ሰላም ነው አሉ። አንደ በዱላ አንደ በከስክስ እየረገጡ። አረንጓዴ ቢጫ ቀይ ኮከብ የሌለውን ሰንደቅ ዓላማ ስብሰባ አዳራሽ ላይ አድርገው ስብሰባ ሲመሩ ታስታውሳለህ? ዶክተር አብይ አይደል? ለድጋፍ ሰልፋቸውም ወጥቶለት። አዎ ምን እያደረጉን ነው? ያኔ እንዲወደድከውን ባንዲራ አሁን ለምን አንገሸግሻል? ያ ሲስተም ነው። ቤተ መንግስት ጅብ እስኪ ነክስ ያነክስ ምለው እሱ። ስለዚህ እስኪ አማሙቅ ነው እንጂ ሰውየው በነገራችን የዘረኛ ከሆነ በሰፈርም እንኳን ባገነንምቱ። ለምሳሌ አንተ ባሌነትን ታቀነቅናለህ፣ ያኛው ቦረናን ያቀነቅናል። ግን ባንድ ተሰፋና ኦህዴድ ትሆናለህ። አቻችለው ይሰጡና ስትመጣ ማንን ነው የምትጎትተው? ባሌ ከሆንክ ባሌ፣ አርሲ ከሆንክ አርሲ ነው። የዘር ፖለቲካ ጀስቲስ አምጥቶ አያውቅም። ጀስቲስ ኢዝ ዘ ማጆሪቲ ኦፍ ሃፒነስ ፎር ኤ ማጆሪቲ ኦፍ ፒፕል ነው የምንለው አይደል? እስኪ የዘር ፖለቲካ ሆኖ ራሱን ዘሩን ያረካምጣል። ምክንያቱም ከሀሳብ አይነሳም። የዘር ፖለቲካ እግዚአብሔር ብቻ ነው እንግዲህ ለሁሉ ዝናብ ማዝነብ ይችላል አችልም አይደል? የወደድከው ህዝብ እኮ ቫራይቱ ይለያል። በማሰብ አታምንም። የሰው ልጅ ተፈጥሯዊ መስተጋብር ኦሮሞ አማራ እንዳያገባ አትከለክለውም አይደል? በዚህ ሁሉ ነገር ውስጥ የተሻለ በተለይ እንደውም የተሻለ አማራነት የሚታማ ዘር አላችሁ ታውቃለህ? ዶክተር አብይ፣ ሽመልስ አብዲሳ አሁን አገሪቱን የሚያምሷት ሰዎች የተሻለ ኦሮሞ መሆናቸውን ለማሳየት የእናቶቻቸውን ዘር ሲያፈናቅሉት ያለ። ስለዚህ እኔ ሲጀመርም ሲስተማቲክ እንጂ የዘር ፖለቲካ ለአምባገነንነት የተዘጋጀ ነው። ሲጨርስም አምባገነን ነው። ዲሞክራቱን አያውቅም ብዬ ነው። አሁን ያለውን አጠቃላይ እንቅስቃሴ እንግዲህ በአንተ አመለካከት አገር የመፍረስ አደጋ አለበት ብሎ መደብደብ ይቻላል? በአንተ አስተያየቶች ከላይ ባመጣባቸው ይሄንን ለመመከት ምንድነው መደረግ ያለበት? አገር ለመፍረስ እንግዲህ የተለያዩ ሰዎች ትንታኔ ይሰጣሉ። እኔ ሳልሆን አገር አለች የለችም ብሎ ካስማዋን ዙሪያ ጥምጥሙን ያጠናሉ። ፍርድ ቤት ስትል ቅድም ፓስተር ቢኒያም እንደነገርኩ ነው። ፍርድ ቤት የለቀቀውን ፖሊስ የሚያስርበት፣ ሰላማዊ ሰልፍ በተፈቀደበት ሀገር ሰው መሰለፍ የማይችልበት፣ ሰው የትም ተንቀሳቅሶ መስራት እንዳለበት መስራት መብቱ እንደሆነ ህገ መንግስቱ እየተናገረ ያን የማያረጋግጥ መንግስት ባለበት ሀገር በፓርላማ ደረጃ ብልጽግናዎችን ተመልከት። እርስ በርስ ስለተፈጠረ ችግር ማን ነው የተሰበሰበው? የአማራና የኦሮሞ ብልጽግና አይደል? የአናርኪ ፕሮ ማለት ነው። ስለዚህ ከአጠቃላይ የገንዘብ ዝውውር መኒ ላውንደሪንግ ሁሉም እንቅስቃሴ ብታይ ኢትዮጵያ አሁን ያለችው በምንድን ነው? መሪዋ በቴሌቪዥን የሚታይ የውጭ ግንኙነቷ ግን ከዓለም ጋር በትክክል ተሳልጦ የሚሄድ ሀገር ነው እንጂ ወደ መውደቅ ያለን ሀገር፣ ወደ መፍረስ ያለን ሀገር፣ አዲስ አበባ ከተማ መግባት የማይቻልበት መግለጫዎችን እኮ ታለሽ መልስ አብዲስ ማዳመጥ። በዛ ላይ ደግሞ ሃይማኖቱን የሚያከብር ማህበረሰብ ኦርቶዶክስ ምን እንደተደረገች ታውቃለህ? ትናንት ምን እንደተደረገ ታውቃለህ? እስልምናው ፕሮቴስታንቶች ደግሞ ምን እንደሚደረጉ ታውቃለህ? ግልጽ ማድረግ ስላለብን ነው። የትም ሀገር ያልተዋሃዱ ተገደው ተዋህደው እዛ ውስጥ እሳት ሲፈላባቸው ነው የሚሉ አሁን። ስለዚህ ለመውደቅ እናድርጋለች ካልከኝ ይሄን አድርጋለች። ይሄን ያደረገው ማን ነው? ህዝቡ አይደለም፣ መሪው ነው። በእርግጥ መሪም በጣም የሚያነግስ ማህበረሰብ ፓሲቭ ስለሆነ እሱም ተጠያቂ ነው። መፍትሄው ምንድነው ካልክ ቶማስ ጃፈርሰን ከእንግሊዞች ነፃ ሊወጣ ሲል የጻፈው ማኒፌስቶ አይታል። ዘ ራይት ኦፍ ፐርሱት ኦፍ ሃፒነስ ሊበርቲ ኤንድ ዘ ራይት ኦፍ ስፒች ኢዝ ኤ ጊፍት ኦፍ ጋድ። የመናገር መብት፣ ነፃነትን የማግኘት የትም ተንቀሳቅሶ መስራት ከእግዚአብሔር ለሰው ልጆች እኩል የተሰጠ መብት ነው። መንግስት ማለት ያን ተፈጥሯዊ መብት በሰዎች ዘንድ ሊያስከብር ኮንትራት የወሰደ አካል ነው። ያን ኮንትራት መንግስት ማስከበር ካቃተው ህዝቦች ኮንትራት በሰጡት አካል ላይ ተነስተው ኮንትራታቸውን መቅደድ አለባቸው ነው። ስለዚህ የኢትዮጵያ ምንድነው ግን የኢትዮጵያ ሲነሳ ማድረግ ያለበት ምንድነው? ዘረኝነት ያዋጣኛል ብሎ የተነሳ ሰው አሁንም ለተረኝነት የሚያሟሙቅ ሌላ ዘረኛ ሌላ ማት ነው የሚያመጣብን። ወያኔን አየን አይደል? አብይን አየን። ምን ይሻላል? ኦሮሞን መብቱን አክብሮ፣ ትግሬን መብቱን አክብሮ ከነ ሁሉ ባህሉ ካፍ መፍቻ ቋንቋ አስተምሮ እንደገና ሀገር እንገነባለን ብሎ የሚነሳ ትውልድ ተነስቶ ሌላ ስቃችን ቢቀንስ የተሻለ ነው ላለው እንጂ መንግስት ኦሬዲ እንደምታየው። ጥሩ እንደው አጠቃላይ የወያኔ ፖለቲካና የኦሮሞ አሁን ባንተ አጠራር እንግዲህ የኦሮሞ ፖለቲካ
የተመሳሳይ ባህሪ ያላቸው በድሬ ሰላም ስምምነቱ እንግዲህ ለሁለት ዓመታት የተደረገው ጦርነት ፕሪቶሪያ ላይ ሰላም ስምምነት ተስማምቶ ሲፈረም ድረ የሰላም ስምምነቱ ላይ አዳዲስ የፖለቲካና የኃይል አስተላልፎች ሊመጡ ይችላሉ የሚሉ ብዙ ሰዎች ነበሩ። ለምሳሌ ቅድም ባልካቸው ሶስት አካላት ህገ መንግስቱ ጽፎ ሻዕቢያ፣ ወያኔና ኦነግ የጋራ ጠላቶቻቸው የሚሏቸው የኢትዮጵያ ምልክቶችን አማራ እና የኢትዮጵያን ታሪክና ተዛማጅ ነገሮችና በዚህ የሰላም ስምምነት የኦሮሞና ህወሓት እንግዲህ በሌላ ቅርጽ እየመጣ ነው የሽግግር መንግስት ብሎ እነዚህ ተዛምዶ የመፍጠር እድላቸው ከፍተኛ ነው ብለው ከሚያምኑ ሰዎች ውስጥ እናንተ ማሳየ ይኖራል። እንግዲህ የአብይ አህመድን አመል ስትመለከት እሳት መሞቅ ይወዳሉ። ለምሳሌ ከትግራይ ፖለቲከኞች ከቀድሞ አለቆቻቸው ጋር የገቡበትን ጠብ በድርድር መፍታት እንደሚችል አንድም ስፔስ አልተውም። እቅዳቸው ግን ምንድነው? የኦሮሞ ፖለቲካ በነገራችን ላይ የኦነግ ፖለቲካ ትግሬንም እንደ ስጋት ነው የሚያየው። ለአማራ ብቻ የተሰፈረ ነገር አይደለምና ሁለቱ ተወጋግተው ሲቆስሉ ከደከመው ላይ ያተርፋለው ነው። ማንና ማን ተወጋግተው ሲያተርፉ? የአማራና የትግራይ ፖለቲካ ኃይሎች። የፌደራል መንግስት ስፖንሰር ነው ነገራችን ላይና አሁን በውጊያው ዋጋ የከፈለ ማን ነው? የአፋር ክልል፣ የአማራ ክልልና የትግራይ ክልል። ሌላው ኢትዮጵያዊ ደግሞ ልዩን ሰጥቷል፣ ሰውቷል፣ ኢኮኖሚውን ሰጥቷል። ግን የፊት ለፊት ተጋላጭነት ካየህ የአማራ ፖለቲካና የአፋር ፖለቲካ ከህዝቡ ጋር በጣም ከፍተኛ ውድመት ደርሶበታል። አሁን እሳቸውን በጽንፈኞች ጎን ስናያቸው እንደ ፖለቲከኛ ማኪያቬሊን ስለሚወዱ ብዬ ነው። አሁንም ወልቃይት አለ፣ የቆየ ቂም አለ። የትግራይ ፖለቲከኞችን ይዘው እንደገና አማራን ቢያቆስሉት ግማሽ አካሉ የቆሰለው አማራ ሙሉ ለሙሉ ኤግዞስት ያደርግና ለወደፊት ደግሞ ከትግራዮች ጋር እንዴት እንኖራለን ነው። በነገራችን ላይ የኢትዮጵያ ፖለቲካ ሶስቱ ነው የሚያሾሩት። የኢትዮጵያ ሚግሬን ኦፍ ኢትዮጵያን ፖለቲክስ የሚባሉት ሶስቱ ናቸው። የአማራ፣ የኦሮሞና የትግሬ ፖለቲካ ኤሊቶች ናቸው። ስለዚህ እነዛ ጋር ህብረት ፈጥሬ አሁን ያለው ታሪክን ማታውቁ እናንተ ሐውልት አፍራሾች ሜቢ እዚህ ውስጥ ትኖራላችሁ። ባይደው የኃይለ ሥላሴ ሐውልት ኢንግላንድ ሀገር የተተከለው ኃይለ ሥላሴ አማራ፣ ትግሬ ወይም ኦሮሞ፣ ጉራጌ ስለሆነ አይደለም። ኃይለ ሥላሴ ኢትዮጵያ የዓለም መንግስታት ህብረት አባል እንድትሆን ስላደረገ በሰራው ስራ ኢትዮጵያ አፍሪካ ህብረት እንዲመሰረት ትልቅ ስራ ስለሰራ ለታሪኩ ነው ሐውልት የተቀመጠው። ስለዚህ ያፈረሳችሁ ኢንግላንድ የሚገኘው ሐውልት የፈረሰው የኃይለ ሥላሴ ታሪክ የኢትዮጵያ ታሪክ ነው። ኃይለ ሥላሴን መቃወም መብት ነው። ታሪክን መቃወም ግን አትችሉም። ባይ ዘ ዌይ ምኒልክን የምትጠሉ ሰዎች ለሚቴሉ በእውነት የምሬ ነው የምነግራችሁ። ልትሰሙ ትችላላችሁ፣ እዚህም ልትኖሩ ትችላላችሁ። አይ ዶንት ኬር ልንገራችሁ ታሪክ። ምኒልክን የምትጠሉ ሰዎች ኢትዮጵያዊ ነኝ ብላችሁ እንዳታወሩ። ምክንያቱም ቢኮዝ ኦፍ ምኒልክ ዛሬ ነጭ አልገዛችሁም። ዛሬ ጀርመኖቹ ቀና ብለህ እኔ አልተገዛውም ምናምን ኩራተኛ እያልኩ አጼ ምኒልክ ያልተማሩ ቄሶች ቅዳሴ ገቡ። የኦርቶዶክስ ሰዎች በደንብ ይገባቸዋል። ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ። ከዛ ምን አሉ? እንዴት አይነት ቅዳሴ ቀደስን ዛሬ አሉ። ያማረ ቅዳሴ ቀደስን አሃዱን ረሳናት እንጂ አሉ። የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው። አድዋ ያለ ምኒልክ ቅዳሴ ያለ አሃዱ። ይበቃል፣ ተውት፣ ይበቃል፣ ይበቃል። የሀገሬን ሰው ይበቃል፣ ተውት፣ ይበቃል፣ ይበቃል። ነው የአድዋን ሰው ምነው የምየን ሰው ሰርቶ አዳሪ አሜን ባዩ ሌትና ቀን መገደሉ በአገሩ ላይ ባይተዋሩ በአገሩ ላይ መሰደዱ በአገሩ ላይ መሰቀሉ አይበቃም ወይ? አይበቃም ወይ? ይበቃል፣ ይበቃል፣ ይበቃል። ይበቃል። ወዳጅ መስሎ ማስለቀሱ እየሳሉ ማወደሱ ይበቃል፣ ይበቃል፣ ይበቃል። ተውት።
በቀል አቻዷ መላበይን ዓለም ሰርተሽ በአዲስ ጥዋ አልብሰሻል አረንጓዴ ቢጫ ቀዩን የድል አርማ ያ ጥቁር ሰው ይህን አርማ ባገሩ ላይ የሰቀለው ሰው ነው ሲባል ከዝንጀሮ ከፍ ሲል እኛ ሰተን እሷ ጌጠ ባንገቷ ሰው ይህ አርማችን ምርጫችን ነው። ይህ አርማችን እጣችን ነው። ወይ ሰው መሆን ወይ ዝንጀሮ። ምን ያህሎቻችሁ ታውቃላችሁ የዳግማዊ ንጉሠ ነገሥት አፄ ምኒልክ ሐውልት እንደዚህ ፊቱን አዙሮ መተከሉ? ሐውልቱ የሚያመለክተን ወደ ሰሜን አቅጣጫ ነው። የሰሜን አቅጣጫ ደግሞ ለጦርነት ወደ አድዋ የዘመቱበት አቅጣጫ ነው። ስለዚህ ወደ ጦርነት የሄዱበትን አቅጣጫ ነው የሚያመለክተን። ይህ ግን ከአፄ ምኒልክ ምን ያስደንቃል? ያቺ አጭር ደብዳቤ። ከዛ ጊዜ በኋላ በጣም ብዙ ገጽ ያላቸውን ደብዳቤዎች አይተናል። በጣም ብዙ የአቋም መግለጫዎች ሲለቀቁ አይተናል። ግን እንደዛች ደብዳቤ አገርን ያስማማ ህዝብን ያልከፋፈለ ደብዳቤ አይቻልም እና ያ ነገር በጣም ያስገርመኛል። አፄ ምኒልክ ዛሬም ንጉስ ነው። ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገርጩ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም እንኳንስ ሚኒሊክ እንኳንስ ጣይቱ ተዋክቶ የለም ወይ ጊዮርጊስ ሰማዕቱ። ወደርንም ጠላንም ካለ ሚኒሊክ ካለ ጣይቱ አድዋ የሚባል ነገር እንደሌለ ሁላችንም የምናውቀው ሀቅ ነው። ነገር ግን በየአመቱ እንደተመለከታችሁ ነው እየተቀዛቀዘ መጥቷል ይሄ ባልና በጣም የሚያሳፍር ተግባር ነው። ወጣቶችም እንግዲህ እንደተመለከታችሁት ድንጋይ ሲወራወሩ
ውሏል ማለት ነው። በጣም የሚያሳፍር ተግባር ነው። እንደዚሁም አንድ እናት ደግሞ ምርር ብለው ስለ ሀገራችን ስለ ኢትዮጵያ ስላለው ሁኔታ ለትውልድ እንዴት ይባል እንደሚተላለፍ እያስተላለፉ ነበርና እግዚአብሔር አምላክ ደጉን ጊዜ ያምጣልን ነው ማለት የምንችለው። በአርሲ ላይ የሚገኙ ኦርቶዶክሳውያን ባለማተቦች በጧቱ ደውለን ለማግኘት ሞክረን ነበር። የሰጡን መረጃ እንደተመለከታችሁ ነው። ለሁለት ወርም ያህል እንግዲህ መከላከያ እዛ ቦታ ላይ ስለነበረ ሰላም ሁኔታ እንደተረጋገጠ ነበር። ያን ቦታ መከላከያ ጥሎ በሚወጣበት ሰዓት እንግዲህ የተለያዩ ታጣቂ ኃይሎች በመግባት አባቶቻችንን እንደዚሁም ኦርቶዶክሳውያን ባለማተቦችን በር እያንኳኩ ሲጨፈጭፏቸው እንደዋሉ ያለው መረጃ ያመለክታል። አርሲ ላይ የሞቱ ኦርቶዶክሳውያን ባለማተቦች ከ30 በላይ መሆናቸው በኢሳት እየወጣ ያለው መረጃ ያመለክታልና እግዚአብሔር አምላክ በቃችሁ ይበለን። አርሲ ደክሟታል። ወደድንም ጠላንም እዚች አማኔት የሆነችው ቅድስት ቤተክርስቲያን ላይ ግልጽ ጦርነት ተመልክተናል። ተከፍቶባትም እንደሆነ እየተመለከትን እንገኛለን። ደውለንም ለማጣራት እንደሞከርነው እንግዲህ ኦርቶዶክሳውያን ባለማተቦች ነው ይሄ ተኮር ጥቃት እየተደረገባቸው የሚገኙና እግዚአብሔር አምላክ ለባለማተቦች ደጉን ጊዜ ያምጣልን። አባቶቻችንም እንደተመለከታቸው ነው። እነሱ ጋቢ መሸላለሙ ላይ ነው ያሉት። እነሱ ቤተክርስቲያን መመረቁ ላይ ነው ያሉት እንጂ ሌላ ነገር ማድረግ አልቻሉም። ያዘኑትን ማጽናናት ላይ የሉበትም። ያዘኑትን ማበረታት ላይ የሉበትም። የተፈናቀሉትን ወገኖች የመደገፍ ሁኔታ የለም። እንደተመለከታችሁ አባቶቻችን ሁለት መስመር የምትሆን ብጫቅ ወረቀት ብቻ ነው በዚህ ሰዓት ለአርሲ ኦርቶዶክሳውያን ባለማተቦች ይላሉ። እግዚአብሔር አምላክ ደጉን ጊዜ ያምጣልን። አንፈርድም እኛ። እግዚአብሔር አምላክ ፍርዱን ከሰማይ ይስጣቸው ለማለት ፈልጋለሁ። በቀጣዩ ከተና አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወል ምልክቱን መጫናችሁን አትርሱ።